ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 4 የመጨረሻ ፓርት ይዤላችሁ መጥቻለሁ። ዋተር ሪሶርስ ፖቴንሻል ኤንድ ዲቨሎፕመንት ኢን ኢትዮጵያ የሚለውን እናያለን። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደውል በተኑን በመጫን ቤተሰብ መሆን ትችላላችሁ። ኦኬ፣ ዋተር ሪሶርስ ፖቴንሻል ኤንድ ዲቨሎፕመንት ኢን ኢትዮጵያ የኢትዮጵያ የውሃ ሀብት አቅም ምን ነገሮችን መስጠት ይችላል እና ዲቨሎፕመንቱ ምን ያህል እየተጠቀመ ነው አሁን ነው ኢትዮጵያ የሚለውን እናያለን ማለት ነው። እንግዲህ ኢትዮጵያ በፖቴንሻል አትታማ፣ ፖቴንሻል አላት አቅም አለ ነው የሚባለው። እንግዲህ እስኪ እንየው። ኦኬ the numerous water resource potential of Ethiopia is underutilized due to so many factors. እንግዲህ የኢትዮጵያ ከፍተኛ የሆነ የውሃ አቅም አላት፣ ፖቴንሻል አላት፣ ሪሶርሱ አላት፣ ግን በሚፈልገው መጠን ዩቲላይዝድ አላደረገችውም፣ እየተጠቀመችው አይደለም፣ አንደር ዩቲላይዝድ ነው ይለናል። however there are የተለያዩ ምክንያቶች አሉ ነው የሚለን። በዚህ በተለያዩ ዱቱ ሶ ማኒ ፋክተርስ ነው የሚለን፣ በተለያዩ ምክንያቶች ነው እንግዲህ እነዚህ አንደር ዩቲላይዝድ ያልሆኑት ነው የሚለን። however there are plateaus of opportunity that can be transform the resource into our collective social and economic need. እንግዲህ የተለያየ ዜሮ ፕላቴስ ብዙ ኦፖርቹኒቲዎች አሉ የኢትዮጵያ ለኢኮኖሚ ለሶሻሉ ለብዙ ነገር የሚሆን የሚችል ማለት ነው። ወደፊት እንግዲህ ኢትዮጵያ ያላትን አቅም አሟጣ ተጠቅማ ትበለጽጋለች ብለን ተስፋ እናደርጋለን። ኦኬ some of potential development use water resource of Ethiopia are እንግዲህ በጣም አቅም አላቸው ከሚባሉት በጣም ኢትዮጵያ ዲቨሎፕ ታደርጋቸዋለች ተብሎ ከሚታሰቡት አንዱ ሃይድሮኤሌክትሪክ ፖቴንሻልን እናነሳለን። በጣም ከፍተኛ የሆነ የኤሌክትሪክ ኃይል ማመንጨት አቅም አለን ኢትዮጵያኖች። ብዙ ግድቦችን መገንባት የምንችል ከአፍሪካ ግዙፍ ግድብ ከአባይ ግድብ በላይም በጣም በርካታ ግድቦችን መገንባት የሚያስችል ብዙ ወንዞች ስላሉን ማለት ነው። Ethiopia's river have very high potential for generating electricity. ከፍተኛ የሆነ ኤሌክትሪክ የማምረት አቅም አላት ይለናል። exploitable potential of hydroelectric power is estimated about 45,000 ሜጋዋት። እንግዲህ ኢትዮጵያ ሃይድሮኤሌክትሪክ ፖቴንሻሉን አሟጣ ከተጠቀመች 45,000 ሜጋዋት ማመንጨት የሚችል ግድቦችን መገንባት ትችላለች ነው የሚለው። ድፍን አፍሪካ ማስጠቀም የሚችል ሪሶርስ ማለት እንችላለን። the first hydroelectric power generating plant was installed on አቃቂ river እዚህ ጋር ከቨር አደረኩት። የመጀመሪያው የኢትዮጵያ ሃይድሮኤሌክትሪክ ፓወር ወይም የኤሌክትሪክ የሚያመነጭ የሆነ ግድብ የተሰራው አቃቂ ሪቨር ላይ ነው፣ አባ ሳሙኤል ይሄን 1932 ማለት ነው። currently many hydroelectric power dams are operating and many other are under construction. ብዙ ወደ ስራ የገቡ ኃይል የሚያመነጩ አሉ፣ ኮንስትራክሽን ላይም ያሉ አባይን ጨምሮ ማለት ነው። ኦኬ ለምሳሌ የተገነቡ ያሉ ለምሳሌ ግራንድ ኢትዮጵያን ሬኔሳንስ ዳም የምንለው ወይም አባይ is the country largest dam under construction among generate 6,400 megawatt 6,400 ሜጋዋት ያመነጫል ተብሎ ይጠበቃል። ይህ አባይ እንግዲህ በመገደብ ላይ ይገኛል። ሌላም ደግሞ ግልገል ጊቤ 3 ሃይድሮ ፓወር ፕሮጀክት has been operational generating 1,870 ሜጋዋት 1870 ሜጋዋት የሚያመነጭ ግልገል ጊቤ 3ም እንደዚሁ ኦፕሬሽን ላይ ይገኛል ማለት ነው። ጀነሬት እያደረገ የሚገኝ ነው። currently Ethiopia is administrating 14 hydroelectric power plant constructing on Lake አባ ሳሙኤል፣ ቆቃ፣ ጥስ አባይ፣ አዋሽ፣ መልቃ፣ ዋልቃና፣ ሶራ፣ ፍንጬ፣ ጊቤ፣ ኦሞ፣ ጣና ባለስ and ተከዜ generating close to 4,000 ሜጋዋት ኢነርጂ። እንግዲህ ኢትዮጵያ በጣም ለ14 የሚደርሱ ወንዞች ላይ ሃይድሮኤሌክትሪክ ፓወር እየገነባች ነው የምትገኘው። እነዚህ የዘረዘርናቸው አጠቃላይ የግድብ እየተገነባባቸው የሚገኙ ወንዞች ሲሆኑ አጠቃላይ 4,000
ሜጋዋት ማመንጨት የሚችል አቅም ይኖራቸዋል ማለት ነው። እነዚህ 14 ወንዞች እያያችሁት ነው። አንድ ነገር እዚህ ጋር ያስተዋልኩት ነገር አንድ ግድብ ብቻውን 14 አባይን ስናይ ወደ 6000 ማመንጨት ይችላል። 14 ወንዝ ግን እንደዚህ ተገድበው 4000 አሜዚንግ ነው። ብቻ እነዚህ አራቱ አሁን ላይ በመገደብ ላይ ነው የሚገኙት። ሲያልቁም 4000 ሜጋዋት ማመንጨት ይችላሉ ነው የሚለን። ሳይቶችን አሁን ላይ ያሉ የኢትዮጵያ ዳሞችን የኤሌክትሪክ ኃይል ማመንጨት የሚችሉ ዳሞችን በምናይበት ሰዓት ተከዜ ላይ ያለ ስራ ላይ የዋለ ጣና በለስን ማየት እንችላለን። ጥስ አባይ 1 እና 2 ያው እዚህ ግሬንድ ኢትዮጵያን ሬኔሳንስ ዳም አባይ ነው። እዚህ ጋር እንደምታዩት ፍንጫ አዲስ አበባ ላይ፣ ቆቃ አዋሽ ዋንናቱ ላይ፣ መልካ እዚህ አካባቢ ነው። ግልገል ግቤ ዋንናቱ እዚህ ይገኛል። ሳይታቸው በዚህ መልኩ የኢትዮጵያ ግድቦች በዚህ መልኩ ይገኛሉ ነው የሚለው። ሌላው እንግዲህ ደግሞ የኢትዮጵያ ዋተር ሪሶርስ ለኢሪጌሽን እና ለትራንስፖርቴሽን አገልግሎትስ ምን መጠቀም እንችላለን ስንል the potential of exploitable water in Ethiopia is huge። አሁንም የኢትዮጵያ ዋተር ሪሶርስ ለኢሪጌሽን እንዲሁም ለትራንስፖርቴሽን ሂውጅ የሆነ በተለይ ለኢሪጌሽን ትራንስፖርቴሽኑን እንተውና ለኢሪጌሽን ከፍተኛ የሆነ አቅም አለው። so why is our agriculture still rain-fed? ግን ለምን ታዲያ እስካሁን ድረስ ዝናብ እየጠበቅን ማምረት አሁንም ድረስ ዝናብ እየጠበቅን ምናመርተው ግን አመቱን ሙሉ የሚፈሱ ወንዞች እያሉ እነዛን ወንዞች ተጠቅመን ማምረት አልቻለም? ይህ ትልቅ ያስተሳሰብ ኋላ ቀርነት ነው። ሌላው the rigid terrain in Ethiopian limit the use of Ethiopian river both for irrigation and transportation። እንግዲህ የኢትዮጵያ ሪጂድ የሆነ የኢትዮጵያ መሬት ለኢሪጌሽንም ወይም ለመስኖም እንዲሁም ደግሞ ለመጓጓዣነትም ለመጠቀም ለናቪጌብል ምቹ አይደለም ወይም ገድቦታል፣ ሊሚት አድርጎታል ነው የሚለው። in the highland steep slope rapid waterfall narrow and deep valley and gorge important obstacle። እንግዲህ እነዚህ ስቲፕ ስሎፕ መኖሩ በጣም በፍጥነት መጓዛቸው ዋተርፌል በመሆኑ እንዲሁም ናሮ ናቸው። አሁን ለትራንስፖርቴሽን ለመሆን ናሮ ነው። ዲፕ ቫሊ ናቸው፣ ሸለቋማ ናቸው። ስለዚህ ለመስኖም ለትራንስፖርቴሽንም ጀልባና ጓጉዝ ብንል በእነዚህ ወንዞች ማይቻል ነገር ነው። ስለዚህ በእነዚህ ምክንያቶች የማይቻል ሆናል ማለት ነው። ኢሪጌሽንም እንደዛው ለጥ ያለ ሜዳ ላይ ካላለፉ ለኢሪጌሽንም ኦብስታክል ይሆናል ማለት ነው። but on the lowland their demand for irrigation is high። ግን በሎውላንድ ላይ ይሄ በሃይላንድ ነው። ዝቅተኛ ቦታዎች ላይ ግን ከፍተኛ የሆነ ፖቴንሻል አለ፣ አቅም አለ፣ ማምረት ይቻላል። ምክንያቱም ዝቅተኛ ቦታዎች ሜዳማ ስለሆኑ ማለት ነው። regardless of existing physiographic setup Ethiopia potential of irrigation is estimated to be 5.3 million ሄክታር። እንግዲህ ኢትዮጵያ በኢሪጌሽን 5.3 ሚሊዮን ሄክታሮችን ማምረት ትችላለች ማለት ነው። ይህ ፖቴንሻሉ ነው። አሁን ላይ ምን ያህል ሄክታር እንደምታመርት አይ ዶንት ኖ። the Baro Ankobo and Ganale Dawa river system have largest irrigation potential compared to other basin። እንግዲህ ባሮ አንቆቦ እና ገናሌ ዳዋ ሪቨር ሲስተም ከፍተኛ የሆነ ለኢሪጌሽን ወይም ለመስኖ ልማት ከፍተኛ የሆነ ፖቴንሻል ያላቸው ናቸው። ፖቴንሻል ከፍተኛ አቅም ያላቸው ናቸው ማለት ነው። አዋሽ ግን ዩቲላይዝድ ነው። በጣም ከፍተኛ የሆነ እየተጠቀምን ነው ያለው፣ ዩቲላይዝድ እያደረግን ያለው ግን አዋሽና ሪቨር ነው ማለት ነው። ከፍተኛ ፖቴንሻል ያላቸው ግን ባሮ አንቆቦና ገናሌ ዳዋ ናቸው ይለናል። ሌላው despite untempered irrigation practice more than 60% of area under irrigation so far is located in Rift Valley drainage system። ስለዚህ የኢትዮጵያ አብዛኛው ሃይላንድ ቦታዎች በጣም ለኢሪጌሽን ምቹ ስላልሆነ በሪፍት ቫሊ አካባቢ ነው ማለት ነው ለኢሪጌሽን በጣም ምቹ የሚሆን። ስለዚህ የኢትዮጵያ ኢሪጌሽኑን 60% የሚሆነውን የኢትዮጵያ ኢሪጌሽን ሲስተም ሪፍት ቫሊ ብቻ ነው የምናገኘው ማለት ነው ፖቴንሻሉ። ሌላው except few or majority of hydroelectric reservations are multi-purpose and are expected to contribute for irrigation። ውስን ካልሆኑ በስተቀር ሃይድሮኤሌክትሪክ ተብሎ የሚገነቡት ራሱ ግድቦች ከጀርባቸው የሚያቆረው ወንዝ ለኢሪጌሽን መሆን የሚችል ነው ይላል። ይህም አንዱ ቻንስ ነው። ኦኬ majority of Ethiopian river are not suitable for transportation። አብዛኛው በሚባል ደረጃ የኢትዮጵያ ወንዞች ለትራንስፖርቴሽን ለጉዞ ወይም በጀልባ ለመጓዝ የማይመች ነገር ነው። ምክንያቱም ስቲፕ ስሎፕ የሆነ ከሃይላንድ ወደ ሎውላንድ ስለሆነ የሚፈሱት በከፍተኛ የሆነ ፍጥነት እንዲሁም ጠባብ ስለሆኑ የማይመቹ ናቸው ማለት ነው። the Baro at its lower course is the only navigable river። እንግዲህ በኢትዮጵያ ከሪቨሮች ውስጥ
ባሮ ብቻ ነው ማለት ነው ለናቪጌብል ወይም ለትራንስፖርቴሽን ለባህር ትራንስፖርቴሽን ምቹ የሆነው ማለት ነው። እሱም ላወር ኮስቱ ላይ ማለት ነው። ኮምፓራቲቭሊ ኢትዮጵያን ሌክስ አር ማች suitable for transportation than river። እንግዲህ በትራንስፖርቴሽን ስንመጣ ከኢትዮጵያ ሪቨሮች ይልቅ ሌኮች ሐይቆች ለትራንስፖርቴሽን ምቹ ናቸው ማለት ነው። ሌክ ጣናን አባያን ማየት እንችላለን። ሪሌቲቭ ሞስት ዩዝድ ለትራንስፖርቴሽን ለምንጠቀማቸው እነዚህን ነው ማለት ነው። ሌላው የኢትዮጵያ ዋተር ሪሶርስ ሌላው ደግሞ ጠቀሜታው ፊሽንግ ኤንድ ሪክሬሽን ነው። ፊሽንግ የአሳ እርባታን ስናይ ዘ ማጆሪቲ ኦፍ ኢትዮጵያን ሌክ አር ሪች ኢን ፊሽ። አብዛኛው በሚባል ደረጃ የኢትዮጵያ ሌኮች በአሳ ሀብት የታደሉ ናቸው ማለት ነው። ብዙ አሳ በውስጣቸው ይገኛል። ከረንትሊ ዘ አኑዋል ፕሮዳክሽን ኦፍ ፊሽ ኢዝ ኤስቲሜትድ 31.5 ታውዘንድ ቶንስ 30.5 ሺህ የሚጠጋ ቶን አሳ ይመረታል አሁን ላይ በኢትዮጵያ። ዘ ኤክስፖርተብል ፖቴንሻል ኢዝ ሃውኤቨር ባይ ፋር ግሬተር ዛን ዘ ከረንት ፕሮዳክሽን። እንግዲህ ፖቴንሻሉ ግን በጣም ብዙ ነው፣ ማምረት የሚቻለው ግን በጣም ብዙ ነው፣ ማውጣት የሚቻለው ግን አሁን ከረንትሊ ካሁን ካለው ፖቴንሻሉን ስናይ በጣም ብዙ አሳ ማርባት ይቻላል። አሳ እርባታ አለ። ያው የአሳ ያጠማመድ ስልታችን የአሳ ያወጣጥ ስልታችን በኋላ ቀር ስለሆነ የምናመርተው 31.5 ታውዘንድ ቶን ብቻ ሆኗል ማለት ነው። ከረንትሊ ሌክ ጣና ሊድ ቱ ዘ ፖቴንሻል ባይ ኤስቲሜቲንግ 8,000 up to 10,000 ቶን ፐር ይር። እንግዲህ በፖቴንሻል ደረጃ በአቅም ደረጃ ጣና ብቻ ከ8,000 እስከ 10,000 ቶን የሚጠጋ በአመት አሳ ማርባት ይችላል ማለት ነው። ፊሽ ፕሮዳክሽን ፍሮም ሌክ ጫሞ ኢዝ ኤስቲሜትድ 4,500 ቶን ፐር ይር። እንዲሁም ጫሞ እንደዚሁ ከ4,000 እስከ 4,500 ቶን በአመት የሚጠጋ አሳ ማምረት ይችላል። ፖቴንሻሉ ነው እያየን ያለው። however more than 60% of fish supply are coming from Ethiopian main rift valley lake። እንግዲህ ይሄ ሁሉ ፖቴንሻል ቢኖርም ግን አሁን የኢትዮጵያ 60% የአሳ እርባታ የት ነው የሚከናወነው ይለናል? የኢትዮጵያን ሜን ሪፍት ቫሊ ሌኮች ላይ፣ ያ ማለት ጫሞ፣ አባያ፣ ሻላ እነዚህ ቦታዎች ላይ ነው ማለት ነው። however some of the lake are currently threatened by sedimentation, invasive space, ዋተር ሃይንሲን ኦቨር ኤክስፕሎዥን። ቢሆንም ግን አሁን ላይ ሌኮች አሁን ላይ በጣም እየተፈተኑ ነው፣ በተለይ በደለል እየተሞሉ እነዚህ ነገሮች ደግሞ ኢንቫሲቭ ስፒሺስ እየተሞሉ ስለሆነ አንዳንድ የአሳ ዝርያዎች በመጥፋት ላይ ይገኛሉ ማለት ነው። there are variety of fish, bird and other aquatic life form in the lake። እንግዲህ በዚህ በኢትዮጵያ ሌክ ውስጥ የተለያዩ ዝርያ ያላቸው አሳዎች፣ የተለያዩ ዝርያ ያላቸው አዋፋቶች ይገኛሉ ማለት ነው። ውሃ ውስጥ የሚኖሩ እንስሳዎችንም ህይወት ያላቸው ነገሮችንም ጭምር እናገኛለን። ሌላው የኢትዮጵያ ውሃ ለምን መጠቀም እንችላለን? ለሪክሬሽን ለመዝናናት መጠቀም እንችላለን። the scenic beauty lakes, the hot spring around them, specular river gorge and most impressive waterfall። እንግዲህ ለሪክሬሽን በጣም የሚያማምሩ የሆኑ ሌኮች ባለቤት ነች ኢትዮጵያ። ስፕሪንግ the hot spring አለ፣ ፍል ውሃ የምንለው የፍል ውሃ ባለቤት ነች ኢትዮጵያ። እንዲሁም ደግሞ ሪቨር ጎርጆችም ራሱ ይሄ ራሱ አንድ ለሪክሬሽን መጭ ነው። በጣም ረግራጋማ የሆኑ ሸለቆች ባለቤት ነች። እነዚህ ሸለቆች ሁሉ ለሪክሬሽን በጣም ምቹ ናቸው ማለት ነው። ሜን ኢትዮጵያን ሪቨር ኤንድ ሌክ ኢምፖርታንት ሪክሬሽናል ኤንድ ቱሪስት አትራክሽን። እንግዲህ የኢትዮጵያ ሪቨሮችና ሌኮች በጣም ለሪክሬሽን እንዲሁም ቱሪስት በመሳብ ደረጃ ለመዝናናትና ቱሪስቶችን በመሳብ ደረጃ በጣም ትልቅ ሚና እየተጫወቱ ይገኛል። as they are natural habitat of variety of wildlife, some of which are only endemic to Ethiopia. Other value of scientific purpose of is immense። እንግዲህ በውስጡ የያዙት ነገሮችን ስናይ በጣም ብዙ ነገሮችን በጣም የተለያዩ የዱር እንስሳቶችን ይይዘዋል። አንዳንዶቹ ኢቭን ኢፍ እንደሚሆኑ ኢትዮጵያ ውስጥ ብቻ የሚገኙ የትኛው ዓለም ላይ የማይገኙ የያዘ ነው። ስለዚህ የኢትዮጵያ ሪቨር ኤንድ ሌክ ለሪክሬሽንም ምቹ ነው ማለት ነው። ቻፕተር 4ን በዚህ ጨረስን። ቻፕተር 5ን በቅርቡ እጀምርላችኋለሁ።